ምን ፈልገህ ነው ሰው ቤት የገባው? ስማ ሚስቴን አስኮብለህ ቤት ካስቀመጥክ በኋላ ማን ትለኛለህ? ስለምን ነው የምታወራው? እዚህ ማንም የለም አልኩህ። ስሙን አግኝት ነው ያረካል። ይኸውልህ ነው ወንድም ጉልበት መጠቀም ምንም አያዋጣም። የምትፈልገውን ቀጥታ መናገር ትችላለህ። ከእንዳንተ አይነት ጀዘባ ጋር ቆሜ ማውራ ይመስላል? አለማውራት መብት ነው፣ ግን ቤቴን ለቀውታል። ሚስቴን እናረርካት ሲኖላ አንቺ ነው መሄድ የምፈልገው። ቆይ ስለምንድን ነው የምታወራው? እዚህ ማንም የለም አልኩህ እኮ። ሰማኛለህ? የአንተን ቀልድ ቆሜ የምሰማ ይመስላል እንዴ? ይኸውልህ ነው ወንድም ድጋሚ ቤቴን ለቀህ እንድትወጣ አልነግርህም። እርምጃ ነው የምወስደው። ይኸውልህ በዚህ መሳሪያ ጭንቅላትን ሳልበት ነው ሲኖላን ከተደበቀችበት አውጣት። ማነሽ ሲሎና? እኔ ሲሎና የሚባል ሰው አላውቅም። በነገራችን ላይ ልንገርህ እገልሃለሁ። እኔ ዲቤ ነኝ። ለማስፈራራት ብቻ መሳሪያ አልይዝም። እሺ ታዲያ ምን ትጠብቃለህ? አትተኩስም? ድፍረት በጣም ደስ ይላል። ስማ ይሄ ድፍረት እኮ ነው የሰው ሚስትን ቤት እንድታስገባ ያደረገ። ይኸውልህ በቤቴ ገብተህ ስትደነፋ ዝም ብያለሁ። ያዝከውን መሳሪያ ተቀብዬ አጉል ከማረግህ ከቤት ይወጣል። እንዲያውም ልንገርህ ቤቱን ሙሉ መፈተሽ እፈልጋለሁ። ማን ስለሆንክ ነው አንተ እኔን ቤት የምትፈትሽ? እንዲያውም ያንተ ፍቃድ ያዝ። ሲኖላ ሲኖላ ይኸውልሽ ብትወጪ ይሻልሻል። በኋላ ግን ይኸውልሽ ካገኘሁሽ ሬሳሽን ለመቃብር እንዳይበቃ አድርጌ ነው የምገልሽ። ማን ነው እዚህ ያለች ያለ? እዚህ እንዳለች እርግጠኛ ነሽ? ማን ነው እዚህ ያለች ያለ? ጥያቄን አልመለስክልኝም። የት ነው የደበቃት? እንዴ ይኸውልህ እኔ ወንድም የአእምሮ ጤና ካለብህ ሄደህ ማኔል ታከም። አሁን ከቤት ይወጣልኝ። ለጊዜው የሆነ ቦታ ደብቃለሁ እንጂ እመነኝ፣ ከኔ ከድቤ ግን መቼምና መቼም አታስመልጣትም። እሺ አሁን ከቤት ይወጣልኝ ፈትሸህ ከጨረስክ። ምን ሆነህ ነው? ይኸውልህ ሚስቴን ልፈልግ ነው ስላልከኝ ነው እንጂ አልለቅህም ነበር። ሁለተኛ እኔ በሌለሁበት እንዳመጣ። ይቅርታ አድርግልኝ። ሚስቴ እዛለች ተብዬ ነው የመጣሁት። ታዲያ እንደ ነፍሰ ገዳይ እንደዚህ ከምታባርራት አርፈህ በፍቅር አታኖራትም እንዴ? ትሰማኛለህ? ሚስቴ ምን እንዳደረገች ታውቃለህ? ይኸውልህ ለእሷ ሞት ትንሽ ቅጣት ነው። ከሞት ከፍ ያለ ወደ ሲኦል የሚወስድ በፍጥነት የሚወስድ ነገር የምታውቀው ነገር ካለ ንገረኝ እስኪ። ቆይ ይህን ያህል ከጠላት ለምን አፈታት? ይቅርታ አድርግልኝ። እንድትመክረኝ አይደለም ይሄን የጠየቅኩህ። ይኸውልህ ለማንኛውም ዛሬ እሷ እዚህ ያለመገኘቷ ማለት አንተ በህይወት እንድትኖር አድርገዋል። እንዴ ታዲያ ማን ነው እዚህ ያለችው ብለህ ነገረህ? ማን እንደሆነ ሳትነግረኝ ልትሄድ ነው? እሷ ነች ሸወደች። የማደርገው እኔ ነኝ የማውቀው። እሺ ምን ሆነሽ ነው የምታለቅሽው? ይቅርታ በእኔ ምክንያት ችግር ውስጥ ገባ። ይሄ ምን ችግር ነው? ይሄ እኮ ለእኔ ግዴታዬ ነው። እኔ ተረግሜያለሁ። ሁልጊዜ ችግር አይጣሽ ተብያለሁ መሰለኝ። ሁሌ ችግር ይከተለኛል። እሺ ቆይ አሁን ለምንድን ነው እያለቀሽ ያለሽው? መኖር አስጠልቶኛል። ቆይ እኔ በሞት የሚጎዳ ሰው አለ? አዎ እኔ እጎዳለሁ። አንተ ለምን ትጎዳለህ? አንቺን የመሰለሽ ቆንጆ ማጣት ካልጎዳኝ ሌላ ምን ይጎዳኛል? ይኸውልሽ አይደለም መሞት፣ አይኖች ሲያለቅሱ ራሱ ማየት ለእኔ ይጎዳኛል። ግን ለምንድን ነው እንደዚህ ጥሩ የምትሆንልኝ? ከባድ ጥያቄ ነው የጠየቅሽኝ። እውነት ለመናገር ይህንን ጥያቄ ራሴ መመለስ አልቻልኩም። የራስህን ህይወት አደጋ ላይ እየጣልክ እንደሆነ ግን ታውቃለህ? ምን አስነክተሽኝ እንደሆነም አንቺ ንገሪኝ እንጂ። እኔ ውለታ በጣም እየከበደኝ ስለሆነ እዚህ መቆየት አልፈልግም። መቼም ባልሽ ጋር ከሄድሽ ምን እንደሚጠብቅሽ አንቺም ታውቂያለሽ። ታዲያ እስከ መቼ እዚህ ቆያለሁ? ግዴታ ሄጄ መሞት ከሆነ ሄጄ እሞታለሁ። ይኸውልሽ እዛ ወሬ ጋር እንድትሄጂ እኔ አልፈቅድልሽ። አንተም በእኔ ህይወት ከልካይና ፈቃድ ማን አደረገ? መቼም ለመሞት ስትሄጂ እኔ ዝም አልልሽ። ለምንም ልሂድ፣ አንተን የሚመለከተ ጉዳይ አይደለም። ደግሞ ዲቤ ባለቤቴ ነው። አንዴ እሳት አንዴ ውሃ ትሆኛለሽ። ቆይ ምንድን ነው ችግርሽ? ሲኖላ እሳትም ውሃም ቢሆን ለራሴ ነው፣ አይመለከትህም። የምርሽን ነው እያወራሽ ያለሽ? አዎ ሲኖላ ምንድነው ቅድም ታደርገው? ሰሚናልሽ እኔ ዲቤ ማን እንደሆንኩ ስላላወቅሽ ነው የቀለድሽብኝ። ኧረ ልጅቷ እኮ ቤት አለች፣ ቤት ነበረች እኮ። ዝም በይ። ስሚ አንድ ሳይቀር ነው የበረበርኩት። ሲኖላ የምትባል የለችም። ምናልባት የሆነ ቦታ ተደብቃ ሊሆን ይችላል እንጂ ነበረች። አንቺ በፌስታል አድርጎ ያስቀምጣል። እያንዳንዱን ክፍል እኮ ልንገርሽ በደንብ አድርገው በርብሬ የፈተሽኩት። በቃ በሆነ መንገድ ሸውደውክ ይሆናል እንጂ እዛ መሆኗን እኔ በጣም እርግጠኛ ነኝ። እንደ ህፃን ልጅ ደግመሽ ታታልኝ ትፈልጊያለሽ እንዴ? ቆይ አንተን በማታለሌ ምን አገኛለሁ? ሲኖላ እዛ ቤት እንድትወጣ ስለምፈልግ እኮ ነው ሲጀመር ላንተ የነገርኩህ።
ከዚህ በላይ ልንገርሽ ላምንሽ አልፈልግም። እመነኝ ሸሽታ እዛው ነው ያለችው። ከፈለክ ደግሞ ማረጋገጫ የምትለውን ነገር በሙሉ አደርግልሃለሁ። ይኸውልሽ እዛ ቤት የእውነት ካለች ማለት ነው ቪዲዮ ቀርጸሽ አምጪ። እሺ ይሄ እንደውም በጣም አሪፍ ነው። ቪዲዮ ቀርጫ አመጣልሃለሁ። ይኸውልሽ ድቤ ደግሞ ይሳሳታል ብለሽ ወይ ደግሞ ይሸወደልኛል ብለሽ ካሰብሽ ማለት ነው እከታተፍሻለሁ። እንዴ እኔ ለምን ብዬ ዋሻለሁ? ምን አገኛለሁ ብዬ ዋሻለሁ? ስበይ ነውጣው። እሺ የእጅሽን ነው የምሰጥሽ እያለሽ ይኸውልሽ ሲኖላ ከዚህ በኋላ እዚህ ኪችን ውስጥ ላይሽ አልፈልግም። ለምን? እዚህ ቤት ባለሽ ቆይታ እኔ እረፍት እንድታደርጊ ነው የምፈልገው። ያለ ስራ ዝም ብዬ መቀመጥ ሰላም አይሰጠኝም። ሁልጊዜ እኮ አይደለም፣ ቢያንስ እዚህ ቤት ባለሽ ቆይታ እረፍት አድርጊ። ሰውነትን እንጂ አይምሮን ማሳረፍ ይቻላል? የሰውነት እረፍት ለአይምሮ የሚጋባል እኮ። ስራ የፈታ አእምሮ የሰይጣን መጫወቻ ነው የሚሆነው ይባላል። አይዞሽ አትፍሪ። አንቺ መቼም የሰይጣን መጫወቻ አትሆኝ። ስራ ከፈታ ይቀርልኛል። ድርቅና የሚያምርበት ሰው አንቺን አየሁ። በጣም ነው ድርቅና የሚያምርብሽ። አሁን ያለ ስራ ተቀመጪ ለማለት ነው እዚህ ድረስ የመጣ አይደለም። ቆይ ግን ዲቤ እዚህ መሆንሽን በምን አውቆ ነው የመጣው? እሱ ለእኔም ጥያቄ ሆኖብኛል። አንቺ ምንም ስልክ አልደወልሽለት? ስልክ የት አግኝቼ ነው የምደውለው? ለአባትሽም ቢሆን ምንም አልነገርሻቸው? ከአባዬ ጋር እኮ አላወራሁም። ቆይ እሺ ታዲያ አንቺ ካልሆንሽ ማን ሊሆን ይችላል? እኔ እንጃ አላውቅም። እሺ እኔ አሁን በቃ ከኪችን ውጭ ተወኝ። ሰውነቴን እያዛልኩ አእምሮዬን ላሳርፍበት። ደረቅ ሆንሽ ልጅ። እንዴት ነህ? እንዴት ነሽ? አለሁ። ሲኖላ የት ሄዳ ነው? ኪችን ነች። ቅድም ታዲያ የት ሄዳ ነበር? ቅድም እዚሁ ነበረች። አይ ማለቴ ደህና ናት? አዎ ደህና ነች። እንደውም ራሴ ሄጄ ብጠይቃት ይሻላል። አንቺ ፈጣጣ የቤቱ አብሳይ ሆነሽ የለ እንዴ? መጣሽ? ምን ነው ደበረሽ? ልሄድልሽ? እኔ እንደዛ አላልኩም። ዛሬ ስለጠፋሽ ለዛ ነው መጣሽ ያልኩት። ባልመጣማ ደስ ይልሽ አላውቃለሁ። አንቺ እኮ ባልነጠቃ ነው ያልሽው። ሜላት፣ እኔ እኮ ያንቺ ኖር ካልፈልገውም ልፈልገውም አልችልም። ምክንያቱም ያንቺ ነው። የኔ ባይሆን ኖሮስ እባክሽ። እሱን አላውቅም። ምን? ቆይ አንቺ ልክሽን አታውቂም? ቢገባሽ አንቺ ለወርካት መጠኙም። እሺ ሁሉም ሰው ለሁሉም ሰው ይመጠናል። ሁኔታና ኑሮ እንጂ ያለያየን እኩል ነን። እንዲሽ ነችና ሜላት፣ አንቺ ቆረቆሮ ንቅ አድርጌ ነው የምደፋሽ። እሺ ምግብ ምን ልስራልሽ? ቆይ እስኪ ምግቡን ተይውና ንገሪኝ። እስከ መቼ ነው እዚህ ቤት ለመቆየት ሀሳብሽ? ምግብ ሰርቼ ስጨርስ እራሴ አመጣለሁ። አንቺ ወርካ ጋር ሳሎን እንጂ። ጥያቄን መልሽልኝ። እስከ መቼ ነው እዚህ ቤት የምትቆዩ? ትንሽ ጊዜ ነው አልኩሽ እኮ እሄዳለሁ። ለነገሩ አንቺ ጋር ምን አዳረቀኝ? የማደርገውን ያውቃለሁ። አይገርምሽም? ዛሬ ሲኖላ ባል መጥቶ ነበር እዚህ። የት? እዚህ? አዎ። እሺ ከዚያስ? በጣም ባለጌ ሰው ነው። በጣም እንዴት ማለት? ያው አይተው የለ እንደ ባለጌ መሆን እኮ ያስታውቃል። እሺ ከዚያስ ንገረኝ። ቤቱን አተራምሶት ሄደ። እና ታዲያ እሷን ምን አላት? እሱም አላገኛትም። የት ሄዳ? የትም አልሄደችም። እዚህ ቤቱን ግን እንዴት አላገኛትም? ቆይ ቤቱን ሁሉ ፈትሾት የለ እንዴ? ቆይ አንቺ ቤት መፈተሹን በምን አወቅሽ እንዴ? እኔ በምን አውቃለሁ? አሁን ራስ አይደለ እንዴ አተራምሶት ሄዳ ያልከኝ? ለስሙማ ቤቱን ፈትሿል፣ ግን ምንም መረጋጋት የሚባል ነገር አልፈጠረበትም። ዝም ብሎ በስሜቱ ነው የሚመራው። እንዴት ታዲያ ግን አላገኛት? ክፍል ውስጥ ገብቶ እሷ ከበር ጀርባ ተደብቃ ስለነበር ሳያገኛት ሄደ። ያማል እንዴ? እስከዛሬም ከሱ ጋር ችላ በመኖሯ ልትሸለም ይገባል። የሆነ ፈተና የሆነ ነገር እኮ አይደል? አዎ በጣም። እኔ ግራ የገባኝ ይህንን ቤት ማን አሳይቶት እንደመጣ ነው። ቆይ በምን አውቆት መጣ እንዴ? ያው ሲዛት ስትገባ እየሰው ይኖራል። ለነገሩ ልክ ነሽ፣ እንደዛ ነው ሊሆን የሚችለው። ግን ቆይ እስከ መቼ ነው ተደብቃ የምትኖረው? ያው ድንፋታው እስከሚበርድለት ድረስ። አዎ
ካልተረጋጋማ ሊገላት ይችላል። በፍጹም ሳይረጋጋ ሊያገኛት አይገባም። ዛሬ እኮ ማደር አይጠበቅብሽም፣ መሄድ ትችያለሽ። እዚህ ሁለታችሁን ብቻችሁን ጥያችሁ ልሄድ? ቆይ አታምኚኝም? ቆይ መች ነው ሽማግሌ የምትልከው? ትንሽ ጊዜ ስጪኝ። አሁን የሰሰለችኝ ይሄ ጊዜ ነው። ምን የምትሆንበት? ቢያንስ ትንሽ እንጠናና። ከዚህ በላይ ምንድን ነው የምታጠናው? ምን እስክትሆን ሸመደድከኝ እኮ። ታዲያ ላንስማማ ነገር ለምን ይሄን ርዕስ ታነሺዋለሽ? መጣሽ እንዴ ሲኖር አንጥፈሽ ተኝ በቃ። እሺ አንቺ የምትተኝ ከሆነ መተኛት ትችያለሽ። እንደወጣ ልፈልገህ ነው? አላደርገውም። እዚህ ማጥያችሁ አልሄድም እኮ ተኝ። እሺ እኔ እናንተ ግን ገና ብዙ ያልጨረስነው ነገር አለ። አቤት። እንዴት አደርክ ድቤ? እንዴትስ ባድር ምን አገባሽ? አሁን ምን ፈለግሽ? ቪዲዮን ቀርጬልሃለሁ። ሲኖላ እዛ ነች? ያው እንግዲህ ማየት ማመን ነው። እሺ አይዋለሁ። ምን እያደረክ ነው? አይ ምንም እያየሁሽ ነበር። ኃጢአትህን ለመሸፈን ስትል እኔን ጥፋተኛ አታድርገኝ። ቆይ ምንድነው ኃጢአቱ? እስቲ አስረጂ። ቆይ ለምን ታይኛለህ? አንቺን ማየቱ ነው ኃጢአቱ? እባክህ ወንድ ነው። ሀሳባችሁ በሙሉ አንድ አይነት ነው። እስቲ ቆይ ንገሪኝ፣ እሺ ምንድነው? ያው አስተያየትህ እኮ ያስታውቃል። እሺ አሁን ከኔና ካንቺ ኃጢአት ያወራው ማለት? እውነት ነው ያወራሁት፣ ኃጢአት አይደለም። አትሸወጂ የኔ ቆንጆ። እኔ እኮ በሌላ ነገር አላሰብኩሽ። ታዲያ በምን አይነት ነው ስታይኝ የነበረው? እኔ አሁን ፈጣሪን እያመሰገንኩ ነበር። እኔ ላይ አፍጥጠህ ነው እንዴ ስታመሰግን የነበረው? ማመስገኛ ምክንያቴም አንቺ ነሽ። እንዴት የእጅ ስራ ያምራል፣ እንዴት ውብ አድርገህ ፈጠርካት እያልኩ እያመሰገንኩ ነበር። እሺ ማመስገኛ ነገር እያለ አንተ ግን የማይረባ ነገር መረጥክ። ድሮም ከወንድ ምን ይጠበቃል? በአንድ በዲቤ ምክንያት እኛ ወንዶች ፈረደብን። ለማንኛውም ከዚህ በኋላ እንደዚህ እንዳታይኝ። ለምን? እንዴ ስለማልፈልግ። እሺ አንድ ጊዜ ጉንጭሽን ልሳምሽ? ደፋር። ተነስተሽዋል እንዴ? አዎ። የት ሄደሽ ነበር? አይ እዚህ ነበርኩኝ። እንዳልቀሰቅሳችሁ እኮ ብዬ ያው ድምፅ ሳላሰማ ወጣ። በቃ ትንሽ ልታይ ነው።
ወይኔ ሴት ነች ብዬ ባገባት ግልሙትና የተጠናወተ ትለካ አለሌ ልጅ እንዴ ደግሞ ጭራሽ ከጎረምሳ ጋር ተጋድማልኛለች። ወይኔ ለነገሩ ጥፋተኛው ወንድ አሳዳጅ ቤት አስገብቼ ክብር ባሳየዋት ድቤ አይደለሁም ጥቼ እዚህ ቆራርጬ ባልጥላት። ኦኬ ወይ ቆይ ልጅ ሁለኛ ጋር መተኛቷ ልክ ነው ብለህ ታስባለህ? የራሳችንን ጊዜ ያስፈልገናል። የኛ ጊዜ ትሄድብናል። እሷም እኮ ፈልጋ አይደለም አይደል እንደዚህ ያለችው። ሜሉ አግዣት እንጂ ብቻዋን አትድካም። እችን የድመት ቤት የምታክል ቤት ማጽዳት ነው መድከም? ቁጭ ብለሽ ከመታያት ብትተጋገዙ እኮ ይቀላል። አይ አያስፈልግም፣ ቀላል ነው፣ ራሴ እሰራዋለሁ። ያው የኪችኑንም የሳሎንም ስራ እኮ እየሰራሽ እየደከምሽ ነው። ኧረ ደከማት አይደል? አዎ በጣም። እንደዛማ ከሆነ እኔ ቁጭ በይ፣ እኔ ስራውን እሰራዋለሁ። አይ እንደዛማ አይሆንም። ለምን ይደክምሻል? እኔ ያለው አይደል? ይኸውልሽ ሜሉ ልብስ ገዝተን እንድንመጣ ፈልጋለሁ። የምን ልብስ? የሴት ልብስ ነው። የኔ ፍቅር ልብስ ልትገዛልኝ ነው እንዴ? አንቺማ ብዙ ልብስ አለሽ፣ ምን ያደርግልሻል? ባይሆን ለሲኖላ ነው። ሲኖላ? አዎ ለሲኖላ። እንዴ ከመጣት ጀምሮ ይሄን የምታየው ልብስ ነው እያደረገች ያለችው። ስለዚህ ቅያሪ ልብስ ያስፈልጋታል። አዎ ልክ ነህ። ባይሆን አንቺ ሴት ስለሆንሽ ምርጫ ላይ ታግዥኛለሽ። የፊት ለፊት አለች ላደል እንዴ? ምርጫዋን እሷን ብትጠይቃት አይሻልም? አዎ ልክ ነሽ። የልብስ ምርጫሽ ምን አይነት ነው ሲኖላ? አይ ለእኔ ምንም አይነት ልብስ እንድትገዙልኝ አልፈልግም። አመሰግናለሁ። ለምን? ቆይ በቃ እኔ ራሴ ቀስ አድርጌ ምርጫዋን ብጠይቃት አይሻልም? እንደዛ ይሻላል። የልብስ ምርጫውን ተቀብለሽ ቢሆን ኑሮ ሲጥ አድርጌ ነበር ምደፋሽ። ጨካኝ ነሽ ወይስ ቀናተኛ? አልገባኝም። በኦርካ ከመጣሽብኝ አውሬ፣ ጨካኝም ጭራቅም ሊሆን ይችላለሁ። ገባሽ? ቆይ ለምንድን ነው በራስ መተማመን የሌለሽ? እየሰደብሽ ነው። ይሄ ስድብ አይደለም። ሌላ ሴት ፍቅረኛዬን ትነጥቀኛለች ብለሽ የምታስቢ ከሷን ሳለው በሚል ፍራቻ ነው። ሞን እኔ ነኝ ካንቺ ማስ ራስሽን በመስታወት ብታይ ኖሮ ካንቺ የሚያንስ መልክ እንደሌለኝ ትረጂ ነበር። ታዲያ ይሄን ያክል በራስሽ ከተማመንሽ ምን አስፈራሽ? አንቺ ኦርካ ያላሰበውን አሳስበሽ እንዳታሳስችው ነው የፈራው። አይዞሽ፣ እኔ ሴትነቴን የማከብር ሰው ነኝ። ይርዛ እኔ አንቺን ዲስኩር ይሰማ አይደለም የመጣሁት። አይ በጣም እየተጨናነቅሽ ስለሆነ እንዳትጨናነቂ ብዬ ነው። ምን አስለቆብሻል ልበል? ቆይ አንቺን ከፍ እሺ ሰምኛለሽ። ከዚህ ቤት ተመንቅረሽ ለመሄድ የቀሩት ሰዓታት በጣም ጥቂት ናቸው። ስለዚህ ብዙም አትደሰች። እንከፍ ሄሎ። አቤት፣ ምን ፈለግሽ? ሴትዮውን ውሰድልኝ እንጂ። ሰሚኛለሽ? ይኸውልሽ አንቺ እዛው ጠብቂ። ይኸውልሽ የትም እንዳትሄድ እየመጣሁ ነው። ጥሩ አፍጥና። ከመጠን በላይ ባሌን ለማባለግ እየሞከረች ነው። አይ ስሚ፣ እንዲህ እንዳዋረደችኝማ ልንገርሽ። ይኸውልሽ ቆራረጣታለሁ። እዛው ቤት ወስደው ቆረጣጥሞት ምን አገባኝ? ዝም በይ፣ አትንጫጪ። ስሚ እየመጣሁ ነው አልኩሽ አይደል እንዴ? እሺ ብቻ መተው ውሰድልኝ። ይኸውልሽ መጥቼ ግን ልንገርሽ ባጣት ይኸውልሽ የነሱ ነገር ላንቺ ጣፈንታሽ ይሆናል። እዚህ ሆነች አልኩ አይደል እንዴ? የትም አትሄድም። እሺ በቃ መጣሁ። እላይ ላይማ እንድትልከሰከሱ አልፈቅድላችሁም። ከዚህ ቤት መሄድ አለብኝ። ምንድነው የተፈጠረ ችግር አለ እንዴ? ግን በቃ እዚህ ምንም ምቾት እየተሰማኝ አይደለም። ምንድነው? ለምንድነው ምቾት እየተሰማሽ አይደለም? እኔ እንጃ።
ግን ከዚህ በላይ እዚህ መቆየት የለብኝም። ለምን? አላውቅም፣ ግን አሁን መሄድ አለብኝ። ቆይ የተፈጠረ ችግር አለ? ምንም አልተፈጠረም፣ መሄድ ስላለብኝ ነው። አረ እንደዚህማ አትቀልጅብኝም። ማለቴ ያው በፍጹም አሁን አትሄጂም። እሷ እውነቷን ነው። እኔም ቢሆን አልፈቅድልሽም። እኔ እኮ ፍቃዳችሁን እየጠየቅኩኝ አይደለም። እስከዛሬ ተንከባክበንሽ አንድ ቀን አላድርም ብለሽ ረግጠሽ ልትሄጂ ነው? እስከዛሬ ላደረጋችሁልኝ በሙሉ በጣም ነው የማመሰግነው። እኔ እንድታመሰገኝኝ አይደለም፣ ቢያንስ ግን የምትሄጂበትንና ሰላም መሆኑን አውቀን እንድትሄጂ ነው የምፈልገው። ለእኔ አሁን እዚህ መሆኔ ነው ሴፍ ያለው ነው። ምን ማለት ነው? ከዚህ በላይ እንዴት ነው ሴፍ የምትሆኚው? በአሁኑ ሰዓት ከዚህ ቤት ውጭ የትም ቢሆን ሴፍ ነኝ። አንዴ ብቻሽን ላዋራሽ? ምንም አይጠቅምም፣ ጊዜ መግደል ነው። ስለምን ጊዜ መግደል ለምታወሪው? አንቺ ደግሞ በቃ ድርቅ ካልሽ አትመለሽ። አትልፊ፣ አሁን ከዚህ ቤት እወጣለሁ። ይኸውልሽ ሲኖላ፣ እሺ ብለሻት አንድ ጊዜ አዋራት። ኦርካ፣ ልታስቆሙኝ እንዳትሞክሩ። ይኸውልሽ የኔ ቆንጆ አንድ ደቂቃ ብቻ እኮ ነው፣ አንዴ ብቻ። ይኸውልሽ ቆይ መጀመሪያ ወሬ አንድ ደቂቃ ብቻ። አንቺ ግን ምንድነው እስከዛሬ ተዘብዘበሽ አልነበር? ምነው ዛሬ ድንገት ተነስተሽ ካልሄድኩኛልሽ? ካልሄድሽ ስትይኝ አልነበረ? መሄዴ ለምን አናደደሽ? ሰምኛለሽ? ወሬሽን አቆሚ፣ ችግር አትሁኝብኝ። የኔ መሄድ እኮ ችግር ሊሆንብሽ አይገባም። አይ ሴትዮ ምንድነው የምታወሪው? ፍልስፍናሽን አቆሚና አርፈሽ ቁጭ በይ ብዬሻለሁ። አትሄጂም አልኩሽ፣ አትሄጂም። እስከ መቼ እንድቆይ ነው የምትፈልጊው? እባክሽ እግዚአብሔር እስከፈቀደልሽ ጊዜ። እግዚአብሔር እስከፈቀደልኝ ወይስ የጠበቅሽው ሰው እስከሚመጣ? ምንድነው የምታወሪው? ቆይ አንቺ ሴት አይደለሽ? የኔ ስቃይ ለምን ያስደስትሻል? ይኸውልሽ ሴትዮ ስሚ፣ ወሬ ስለማያምርብሽ አታውሪ፣ ጸጥ በይ፣ ዝም በይ። ለማንኛውም አንቺ የጠራሽው ሰው እስከሚመጣ ድረስ እኔ እዚህ መቆየት አልችልም፣ መሄድ አለብኝ። ማንን ነው የጠራሁት? ሜላት፣ ሁሉንም ነገር አውቄያለሁ። ጥሩ አፍጥና። ከመጠን በላይ ባሌን ለማባለግ እየሞከረች እዛው ቤት ወስደው ቆረጣጥሞት ምን አገባኝ? እሺ ብቻ መተውሰድልኝ። ተደብቀ ስትሰሚ ነበር። አሁን ዞር በይ፣ ልሂድበት። የትም አትሄጂም። እሱ መቶ እስኪወስድሽ ድረስ እዚሁ ትቀመጫታለሽ። እሱን እንኳን ማድረግ አትችይም። አታውቂኝም ማለት ነው። ባይሆን ለወርካ ነገር ሌላ ችግር ውስጥ ሳትገቢ በሰላም በሄድልሽ ይሻልሻል። አፍሽን አትክፈች። በዚሁ ከቀጠልሽ ገና እገልሻለሁ። ከወርካ ጋር መጋጨቱን ካልፈለግሽ ሳልነግረው ልሂድ። መሄድ አትችይም። ዛሬ መቶ ካጣሽ አንቺን ጽዋ ላይ ነው የሚጠጣው። እንግዲህ በራስሽ መንገድ አምልጭ። ይሄ ደግሞ የክፋትሽ ውጤት ነው። ምንድነው? ዝምታ እኮ ፍርሃት አይደለም። የት አባሽ ነው የምትሄጂው? ቁጭ በይ እያልኩሽ። ምንድነው እነዚህ ልጆች? ቆዩሳ ሰምኛለሽ? የትም አትሄጃትም። እሺ ቆይ ለምን አትይኝም? ጭቀት ነው እንዴ? ምን እየሆናችሁ ነው ያላችሁት እንዴ? አታያትም እንጂ ባለጌ እንዴት እንደምታንቀኝ። እስካሁን ሰላም አልነበራችሁ እንዴ? ምንድነው የተፈጠረው? ሰላም ነው ያልከው? ለምን በምን ምክንያት እንደተጣላን ሳትነግሪው? ቆይ በምንድን ነው የተጣላችሁት? እኔ ልንገረው ወይስ አንቺ ትነግሪዋለሽ? አንቺ አፍሽን ዝጊ። እስቲ አንዳችሁ ንገሩኝ፣ ምንድን ነው? ከባልሽ ጋር ለምን አላስታረቃችሁም ስላት ነው የመታችው። በቃ እኔ እኮ ለራስሽ አስቤ ነው። ከምትንከራታች አይሻልሽም? እንደዚህ ያለችኝ ብለሽ ነው ዱላ የጀመርሽው? ሲኖላ ንገሪኝ እንጂ ሲኖላ፣ ዝም አትበይ። ስራዋን ስለምታውቅ እኮ ነው ዝም የምትልህ። እውነት ነው ሲኖላ፣ እኔ ይሄንን ካንቺ አልጠብቅም። ሲኖላ ስሚ፣ የማይረባ ሰውዬ። ቆይ ለምንድን ነው የማይመጣው? ሲመጣ እኮ ችልሽ ከወጣሽ በቃ አለቀልኝ እኮ በቃ። ምን እየሆንሽ ነው? እኔ እንደደበደብኩት ነው አይደል ያሰብኩት? እኔ እኮ ጥያቄ ነው የጠየቅኩሽ። ብትጠይቀኝም አይነህ ግን ባለጌ ብሎ ሰደበኝ። ኧረ እኔ አልተሳደብኩም። እሺ በቃ አውልቀቀኝና ልሂድ። አልለቅሽም። ለምን? ምክንያቱም እንድትሄጂብኝ አልፈልግም። እንኳንም ያስካት። እኔም በእኔ ምክንያት እንድትሄድ አልፈልግም ነበር። አንተ ያልገባህ ነገር አለ። ልቀቀኝና ልሂድ።